አታስፈራራኝ። ሰው ለቅሶ ደርሳለሁ ካለኝ ወስዳለሁ ነው ቀብር። ላውድ ስፒከር ላይ አርጊው እንስማውኛው። ማንን ለቅሶ መድረስ ደግሞ ፍቃድ ይጠይቃል እንዴ? ግን እኔ በእንደዛ አይነት አመለካከት በቅንነት ወንድሟ ነኝ ስላልከኝ ተውኩት። ይወጥ ተመልሼ አይቻለሁ። ከላይ ብር ውልውጣ ምንድነው የምታወራኝ ነገር ካለ እኔ አንተን ፕራይቬት ጠብቄ ነው ማወራኝ። አረ ሌባ አጭበርባሪ በውሸት ነው። ወንድም እንደዚህ ያወራን በእናትሽ። ቆይ እዚህ ጋር ነው ቤታቸው ነው የምንሄደው፣ መቃብር ቦታ ነው የምንሄደው። ንገረኝ አንዴ። ቤታቸው ያማታል እንዴ? ቤታቸው ሃይ ለቅሶ መድረስ አይደል ይፈልጋል። ያ ኢላሃ ኢላላህ አሁን ለቅሶ መድረስ ለቀስተኛ ለቅሶ መድረስ አይደል ይፈልግሽ እንዴ? ለቅሶ ድረስ እጅግ ብዙዎችን ዛሬ ድረስ እያነጋገረ የሚገኘው የዴዚ እናት አሟሟት አሁን በሚሰሙ መረጃ የዴዚ እናት ስለመሞቷ ጥርጣሬ ውስጥ ብዙ ጉዳዮች እንዲገቡ ተደርጓል። ይህንንም አስመልክቶ የሚያጣሩ ግለሰቦች ተሰብስበው ለቅሶ አለ ወደ ተባለው ቦታ አምርተዋል። እዛ የተፈጠረው ነገር ደግሞ ያልተጠበቀ ሆኗል። ዝርዝር ጉዳይ በተለይም በዛሬው ቀን የተሰማውን አጠቃላይ ለእናንተ መረጃውን ላካፍላችሁ ነው ብቅ ያልኩት። በተለይ የዴዚ እናት ሞተች ከተባለበት ቀን ጀምሮ ብዙዎች ለዴዚ እናት በመከራከር ይቺ እናት እኮ አንድ ቀን ሳትደሰት ለልጇ እንደታገለች ልጇም እናቷን ሳታከብር ልጇ ወዳፈቀረችው አሌክስ ወደ ተባለው ግለሰብ እንደሄደች ነው እናት እስከመጨረሻው ያሸለበችው። እናትየው ታሳዝናለች። ለልጇ እንደለፋች ለልጇ እንደተንከራተተች ልጇም ሳትረዳት ልጇ እንዳኮረፈች ተለያዩ በማለት ነው ብዙዎች ለዴዚ እናት ጠበቃ ሆነው ብዙ ድምጽ የሆኑት። አሁን ደግሞ በሚሰሙ መረጃዎች እጅግ ያልተጠበቁ ጉዳዮች ነው እየመጡ የሚገኘው። ይህን ጉዳይ አስመልክቶ ታዲያ ውጭ ሀገርና በሀገር ውስጥ የሚገኙ የዴዚ እናት ጉዳይ ያስጨንቀናል ያሉ ግለሰቦች ጉዳዩ እንዲጣራ እንፈልጋለን። ሞታም ከሆነ የእውነት አሟሟቷ ምን እንደሆነ ካልሞተችም ያለችበትን ነገር ልናው ግድ ይላል። ከሞቷ ከተሰማ በኋላ ይህ ዜና ከወጣ በኋላ ስለ ቀብሩ የሚያወቅነው ነገር የለም። የሷ ዘመድ መጥቶ የተናገረው ነገር የለም። ጉዳዩ ይጣራ ብለው ጉዳዩን በደንብ በትኩረት ይዘውታል። ያንንም አስመልክቶ እንግዲህ እነዚህ ግለሰቦች የዴዚ እናት ቤተሰቦች ይኖሩበታል ወደ ተባለው ስፍራ ሰዎችን ልከዋል። ታዲያ እዛ ደግሞ የተፈጠረው የታየው እጅግ ከባድ ነገር ነው። ሁሉንም ነው በአጠቃላይ ላሰማችሁ ብቅ ያልኩ። በተለይ ለዚህች እናት ለተጨነቃችሁ በሙሉ ሰላም ጤና ይስጥልን። ውድ ሀገሬ ልጆች በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆነ መረጃ ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌም እንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። ያለውን ሂደት አንድ በአንድ ልንገራችሁ። እንግዲህ የዴዚ እናት አሟሟቷን ብዙ ሰው ቆጭቶት ነበር። አሁን ደግሞ እንዳልኳችሁ የቀብር ሁኔታዋም ከሷ በኩል ያሉ ቤተሰቦች ምንም ስላላሉ መሞቷንም እንጠራጠራለን የሚሉ ሰዎች ጉዳዩን ሰፋ እያረጉት መጡ። ይህንንም አስመልክቶ ነው የተለያዩ ሰዎች ማናገር ጀመሩ። ታዲያ አንዲት ግለሰብ የሷን ቤተሰብ አቃለሁ የምትል እናትየውን በህይወት ባለችበት ጊዜ ታውራ የነበር የምትል ግለሰብ መረጃዎችን አስቀድማ ስትሰጥ ነበር። ቀብሩ በዚህ ቦታ ነው ስትል ነበር። የቀብሩ ቦታ ሲጣራ እዚህ ቦታ እንደዚህ አይነት ቀብር አልነበረም ተብሎ ተነገረ። በመቀጠል ታዲያ እቺ ግለሰብ እኔ ቤተሰቦቿ የሚገኙበት ቤት ወስዳቸዋለሁ ብላ እንግዲህ ጨረፍ ባለ መልኩ በቲክቶክ ላይቭ ላይ እንደተመለከታችሁት ሰውን ሁሉ በቲክቶክ ላይቭ ላይ እንግዲህ እንደምትመለከቱት እየታየች ሰው ቅጠሩልኝ አብሬ ወስጄ እናንተ የተጠራጠራችሁትን ነገር ህዝቡም እንዲያውቅ አረጋለሁ ለውም ሐቅና እውነትም እንዲወጣ አረጋለሁ ስትል ነበር። ታዲያ ይህን ጉዳይ አስመልክቶ የዴዚ የእናቷ ጉዳይ ያሳስበናል ያሉ በውጭ ሀገርም በውስጣም ሀገር የሚገኙ ግለሰቦች ተሰባስበው ይችን ግለሰብ አውርተዋት ነበር። በቲክቶክ ላይቭ ላይም አብረው ቆይታ አድርገው ነበር። ታዲያ እውነት አንቺ መሞቷን ካረጋገጥሽ የቤተሰቦቿን አድራሻ ተናግረሽ እንግዲህ ለቅሶ ቤቱን እኔ ከቤተሰብ እናረጋግጥ ብለው ቀጠሮ ያዙ። ታዲያ አንዲት ግለሰብ ከሷ ጋር ተገናኝተው ቤቱን ለማሳየት ይቺ ግለሰብ ፍቃደኛ ሆነች። የዴዚ እናት ሞቷን አረጋግጫለሁ ያለችው። ታዲያ እንግዲህ እነዚህ ግለሰቦች ተቀጣጥረው ባሉበት ሰዓት ሳይገናኙ ደግሞ ሌላ ከባድ ነገር ተፈጠረ ማለት ነው። እንግዲህ ቤቷን አሳያለሁ መሞቷን አረጋግጫለሁ የምትለው ግለሰብ ሌላ ሰው ይዛ ሄዳ ልታሳይ እውነታ መሆኑንም ልታረጋግጥ ነበረ ይህ ቲክቶክ ላይቭ የተጀመረው። ታዲያ በስተመሃል የተፈጠረው ደግሞ እጅግ ያልተጠበቀ ጉዳይ ነው። በመሃል
በመሃል እንግዲህ ሌላ ስልክ ይደወልላታል። በአንድ በኩሉ እዚህ ቲክቶክ ላይቭ ላይ ሆና እኔ ያየሁትን ነው ማሳያችሁ፣ ቤተሰቦቿ ቤትም ወስጄ ለቅሶ ቤቱን አሳያችኋለሁ እያለች እዛ ጋር ቲክቶክ የተቀመጡትን ሰዎች ታወራለች። በሌላ በኩል ደግሞ በእጅ ስልኳ ሌላ ሰው ግለሰብ ደውሎ ወንድሞቿንን ምንም አይነት ነገር እንዳታሳይ፣ ይህ ፕራይቬት ነው፣ ይህ የኛ ብቻ ጉዳይ ነው፣ ማንንም ወደኛ ቤት እንዳታመጪ ብለው ማስጠንቀቂያ እንደሰጧት እዛው ላይቭ ላይ እንግዲህ ተመልክተናል ማለት ነው። በቪዲዮ መግቢያም ቆረጥ አድርጌ ያሳዩዋችሁ እሱን ነው። ታዲያ ያንንም አስመልክቶ በቲክቶክ ላይቭ የነበሩ ሰዎች በሁኔታው በመደናገጥ ይህ ነገር ምንድነው? ድራማ ነው ወይ? እውነት ሀዘን ከሆነ እውነት ለቅሶ ላይ ከሆኑ ማንም ሄዶ ቢደርሳቸው ምንድነው ችግሩ? ለምንድነው ሰው ይዘሽ እንዳትመጪ ብለው ያስጠነቀቁሽ? በማለት በቁጣ ሲናገሩ ነበር። ታዲያ ይቺ እህትም መሞቷን አረጋግጫለሁ፣ በመቀጠል ደግሞ ቤቱንም ወስጄ አሳያለሁ ስትል የነበረችውን ግለሰብ በጣም በመናደድ እኔ በእልህ ማንም አያስቆመኝም፣ ማንንም አምጥቼ ያሳያለሁ እያለች ነበር። ቀጠል ብላ ደግሞ እኔ አሁን ይሄ ለኔም አስጊ ነገር የሚፈጥር ይሆናል፣ ስለዚህ ማንንም አልወስድም ብላለች። በመቀጠልም ታዲያ አብራት ሄዳም ልታይ የነበረችው ግለሰብም ከዚህኛዋ ግለሰብ ጋር ሳይገናኙም ይቀራሉ ማለት ነው። በአጠቃላዩ ይህን ጉዳይ አስመልክቶ በቲክቶክ ላይቭ የነበሩ ግለሰቦች ይህ ነገር አሁንም ምናልባት የዴዚ ፍቅረኛ የሆነው አሌክስ የተባለው ግለሰብ ነው በሰው እያስደወለ የዴዚ እናቷ ወንድሞች ነን እያለ ያስወራሽ፣ እነሱ እንዳወሩሽ አድርገው ነው የሚጮቱት እንጂ ማንም የዴዚ የእናቷ ቤተሰቦች እንደዚህ የሚያደርግ የለም፣ እውነት ለቅሶ ላይ ከሆኑ ማንንም አይከለክሉም፣ አሁን የሁሉ ነገር በሰው እያስደወለ የሚገኘው የዴዚ ፍቅረኛ አሞራው ነው፣ ምንድነው ከዚህ ጉዳይ ጀርባ ያለው በማለት ነው እንግዲህ ጉዳዩ እንደ አዲስ እየተነጋገሩበት የሚገኘው ማለት ነው። በተለይ እንግዲህ ዛሬ ላይ ቆርጠው ያለውን ሁሉንም እውነታ እንዲወጣ በተለይ የዴዚ ሞቷን አረጋግጫለሁ ያለችው ግለሰብ ለቅሶ ቤቱንም አሳይታ ሰውም እዛ ወስዳ ይህንን ነገር ለማረጋገጥ ነበር የታቀደው። ይሄ ሁሉ ነገር ሳይሆን ቀርቷል። በመሃልም እንግዲህ በእጅ ስልኳ ተደውሎ ይሄ ነገር ቤተሰብ እኛ በራሳችን ሰዓት ወደ ሚዲያ ወጥተን ሁሉንም ይፋ እናደርጋለን፣ እስከዛው ግን ማንንም ወደ ቤታችን እንዳታመጪ ተብላ ማስጠንቀቂያ እንደደረሳትም መረጃው የተሰማው ማለት ነው። እንግዲህ ከዚህ በመቀጠል እንደ አዲስ ጉዳዩ ማነጋገሩን ቀጥሏል ማለት ነው። በተለይ የዴዚ እናት አሟሟቷ ያሳዝነናል ያሉ ሰዎች አሁን ደግሞ ወደ ኋላ መለስ በማለት አረ ከዚህ ጉዳይ ጀርባ ያለው ምንድነው እውነታው? ጭራሽ ጉዳዮች ሁሉ ተወሳሰቡ። ለምንድነው የእውነት ወንድም ቤተሰቦቿ እንደዚህ ይላሉ ወይስ ሌላ አካል ነው እዛ ቤት ተኪዶ እውነታው እንዳይወጣ የሚፈልግ? ምንድነው ከዚህ ጉዳይ ጀርባ ያለው በማለት እንደ አዲስ ማነጋገሩን የቀጠለው ማለት ነው። እንግዲህ ስለ ሁሉም ጉዳይ አጣርቻለሁ ያለችው ግለሰብ እኔ ከእንግዲህ ወደ ጉዳዩ በደንብ አልገባም፣ ማንንም እዛ ቤት ወስጄም አላሳይም፣ መኖሪያ አድራሻቸውንም አላሳይም ነው ያለችው። ምክንያቱም የተለያዩ ማስጠንቀቂያዎች እየደረሱኝ ነው፣ ማንንም ወደ ቤት ይዘሽ እንዳትመጪ እያሉኝ ነው ወንድሞቿን ያለችው። ነገር ግን እንግዲህ ይህን ንግግር እውነት ወንድሞቿ ይናገሩ ወይም ደግሞ እንደተባለው ሌሎች ሰዎች እውነታ እንዳይወጣ ይፈለጉ ወይ በሌላ በኩል ሌላም ነገር የሚያስቡ ሰዎች ይናገሩ፣ የተለየ ነገር የለም። በአጠቃላዩ እውነታውን አወጣለሁ፣ ቤቱንም አሳያለሁ፣ ቤተሰቦቿ ቤትም ያለውን እውነታ ታያላችሁ፣ ሀዘን መቀመጣቸውን ታያላችሁ ስትል የነበረችው ግለሰብ እንግዲህ ከእንግዲህ እኔን አውጡኝ ከዚህ ነገር ውስጥ ስትል ተሰምታለች ማለት ነው። ይቺ ግለሰብ በዛው በነበረበት ቆይታ ወንድሞቿ ከውጪ እንደመጡ ለቀብሩ፣ ከዛ ውጪ ደግሞ እንግዲህ ብዙዎችን ያነጋገረው ጉዳይ በተለይ ልጇ ዴዚ እንዴት ወደ ኢትዮጵያ መታ የእናቷን ቀብር አልተሳተፈችም የሚል ነበረ ሌላ አጠራጣሪ ጉዳይ ነበረው። ይህንንም ጥያቄ ታዲያ የዴዚን የእናት ቅርብ ነኝ እንዲሁም ያሉትን ነገር አውቃለሁ የምትለው ግለሰብ እነ ዴዚ ካሉበት ሀገር የሀዘን መግለጫ እንደላኩ ነገር ግን ወደ ሀገር ወደ ኢትዮጵያ እንዳልመጡም በዛው አያይዛ ተናግራለች። ቤተሰብ ግን ወደ ኢትዮጵያ ከውጭ ሁሉ እንደመጣ ነው አያይዛ የተናገረችው ማለት ነው። እንግዲህ አሁንም በቀጣይ ሌሎች ሀሳቦችን ይዘው እነዚህ የዴዚ የእናት ጉዳይ ያሳስበናል ያሉ ግለሰቦች አንቺ ቢቻል ራይድ ውስጥም ሆነሽ ቤቱን ብቻ ጠቁመሽ አሳይ፣ ያለውን ነገር ሌላውን ለኛ ተይልን፣ እዛ ቦታ ሄደን ከቤተሰብ የእውነት ያለውን ነገር ማጣራት እንፈልጋለን፣ እውነት የዴዚ እናት መሞቷን ከቤተሰብ እውነት ሀዘን መቀመጣቸውንም ማየት እንፈልጋለን፣ ከሩቁም ቢሆን ቤታቸውን አሳይን እያሉ ይችን ግለሰብ እንደ አዲስ እየለመኗት ይገኛሉ ማለት ነው። ዛሬም እንግዲህ የተረጋገጠ ነገር ሳይወጣ ቀርቷል። ከተለያዩ የቤተክርስቲያን አካላቶችም እንግዲህ የእውነት የዴዚ እናት መቀበር አለመቀበሯንም በተለያዩ በተጠረጠሩ ቦታዎች መቃብር ስፍራም ለማጣራት የተደረገው ሙከራ የሚያረጋግጥ ነገር እስካሁን አልተገኘም ማለት ነው። ይህ ጉዳይ ዛሬም አጠያያቂ ሆኖ ቀጥሎበታል። በቀጣይ ያሉትን ዝርዝር ጉዳዮች እየተከታተልን ይዘንላችሁ ምን መጣ ይሆናል። ይህን ጉዳይ አስመልክቶ ግን እናንተ ምን ተረዳችሁ? ያላችሁን ሀሳብ አስተያየት በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮቻችን እስክንገናኝ ሰላሙን
ሁሉ ተመኘውላችሁ። ሰላም